ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ። ሳምንታዊ ቴክቶክ ሰሎሞን በኢቢኤስ ተጀምሯል። ለዛሬ አንድ ርዕስ ነው አብረን ይዘን የምንከታተለው። ይሄውም እንግዲህ ይዣችሁ ወደ 200 ማይል ወደ ላይ ከፍታ ወይም ደግሞ እስከ 322 ኪሎ ሜትር ነው ወደ ላይ ይዣችሁ የሚሄደው። ይሄው ምንድነው ስለ ስፔስ ዛሬ እንጫወታለን። ከስፔስ ጋር ደግሞ በተያያዘ አተኩረን የምናየው ዛሬ ስለ ISS ይሄም ምህጻረ ቃል ምን ማለት ነው? ኢንተርናሽናል ስፔስ ስቴሽን ነው። ስለሱ አብረን እንጫወታለን ማለት ነው። በጣም የሚያስገርሙ አንዳንድ ፋክቶች አሉ። እሱን አብረን እንዳስሳለን። ከዚህም በተጨማሪ ምንድነው እሱ ለምንድነው እዛ ላይ ተሰቅሎ ያለው ይሄን ያህል ከፍታ ላይ በስንትና ስንት ሚሊዮን እና ቢሊዮን ዶላር ወጪ እዛ ላይ ለ10 አመት በላይ 13 አመት አካባቢ ሆኖታል አሁን ለምንድነው እዛ ያለው እና እዛስ የሚኖሩ ሳይንቲስቶች ምንድነው የሚያደርጉት? እንዴት ነው ኑሮስ የሚኖሩት? እዛ ከሄዱ በኋላ ለ6 ወር ለእንደዚህ ነው እዛ የሚቆዩት እና ምን እንደዛ አይነት ቦታ ላይ እንዴት እንደዛ ያህል ጊዜ መቆየት ይችላሉ ሰው ሆነው ማለት ነው። እሱን አብረን እንዳስሳለን። እንደሚያዝናናችሁ እንደሚያስተምራችሁና ተጨባጭ ነገር እንደሚያስገኛችሁ ተስፋ አደርጋለሁ። አብራችሁኝ ቆዩ። እንዳልኳችሁ በመጻረ ቃሉ ISS ወይም ደግሞ ኢንተርናሽናል ስፔስ ስቴሽን የአርቲፊሻል ሳተላይት ወይም ደግሞ ሰው ሰራሽ ሳተላይት ሆኖ የምድርን ኦርቢት የሚዞር እንግዲህ ኦብጀክት ነው ማለት ነው። ማንኛውም ኦርቢትን የሚዞር ነገር ሳተላይት ይባላል። የተፈጥሮ ከሆነ ተፈጥሮ ነው። ለምሳሌ ጨረቃ ሳተላይት ነች፣ መሬትን ትዞራለች። ይሄኛው ደግሞ ሰው ሰራሽ የሆነ ሳተላይት ነው ማለት ነው እና እንደገና ደግሞ ሃቢታብል የሆነ የሚኖርበት አይነት ሆኖ የተሰራ ነው። እንግዲህ ይሄ ሳተላይት የሚዞረው በተለምዶ ወይም ደግሞ በሳይንሳዊ አጠራሩ አክቹሊ ሊዮ ወይም ይሄም ምህጻረ ቃል ነው ሎው ኤርት ኦርቢት ላይ ነው እንግዲህ የሚሽከረከረው። የኦርቢት አይነቶች በጣም ብዙ አሉ። ከዚህም አልፎ በጣም ሩቅ ቦታ ላይ የሚገኙ ደግሞ ኦርቢቶች አሉ ማለት መሬትን የሚሽከረከሩ እና በጣም ሩቅ ቦታ ላይ እንደ ሃብል ቴሌስኮፕ ወይም ከዚህ ደግሞ ሌላ በጣም ዲፕ GPS ሲስተሞች ምናምኖች ያሉባቸው ሳተላይቶች በጣም ወደ ዲፕ ሆነው የአልቲቲዩዳቸው እንደ ሊዮ በጣም አጭር ከ161 ኪሎ ሜትር እስከ 322 ሳይሆን በሺዎች የሚቆጠር ኪሎ ሜትር ርቀት ላይ ነው የሚገኙት እነዛ ኦርቢቶች ከአልቲቲዩዳቸው ማለት ነው። ይሄኛው ግን የኢንተርናሽናል ስፔስ ስቴሽን የሚሽከረከርበት ኦርቢት ኢማጂነሪ ላይን 200 ማይል ከ100 እስከ 200 ማይል ነው። it depends on the curvature እና 161 ወይም ደግሞ 322 ኪሎ ሜትር ያህል ማለት ነው። እንግዲህ ያንን አንድ ኦርቢት ያንን በመሬት ዙሪያ ያለውን ኮምፕሊት ለማድረግ የኢንተርናሽናል ስፔስ ስቴሽን 90 ደቂቃ ይፈጃል ያንን ለመዞር ማለት ነው። እንግዲህ ይህንን ኦርቢት ለመዞር ለመሽከርከር ኦብጀክቱ ማንኛውም ሳተላይት ወይም እንዳልኳቸው ይሄ ሰው ሰራሽ ሳተላይት የኢንተርናሽናል ስፔስ ስቴሽን 90 ደቂቃ ያህል ይፈጅበታል። የሚጓዘው ጉዞ በጣም ነው የሚገርማችሁ። የኢንተርናሽናል ስፔስ ስቴሽን በአቨሬጅ በሰዓት ትራቭል የሚያደርገው 27724 ኪሎ ሜትር በሰዓት ስፒዱን እንግዲህ አስቡት እናንተ ስፖርት መኪና እንኳን ኃይለኛ ፈራሪ እንኳን ቢኖራችሁ ወይ ፖርሼ እንኳን ቢኖራችሁ ስንት ነው የሚሄዱት? 200 ወይም እንደዚህ ከዚህ ከ400 500ስ ይሄ ሳተላይት በዚያ በስፔስ ላይ ሆኖ በጣም ግዙፍ የሆነ ይሄ ኦብጀክት 27724 ኪሎ ሜትር ፐር አወር ነው የሚጓዘው። ይሄ ማለት ወደ ማይል ስንቀይረው ወደ 17000 ማይል ፐር አወር ማለት ነው እና አንድን ኦርቢት ኮምፕሊት በየቀኑ በ24 ሰዓት ፒሪየድ ውስጥ ማለት ነው 15.5 ጊዜ ኦርቢትን ይሽከረከራል ማለት ነው። እንግዲህ አስቡት ሙሉ መሬትን ሲዞር 15 ጊዜ 15 ከግማሽ ያህል ጊዜ በ24 ሰዓት ሳይክል ውስጥ ይሽከረከራል ማለት ነው። እንግዲህ እንዴት የተገነባው ይሄን የሚያክል ትልቅ ነገር ስንት ሳይንቲስቶችን ውስጡ የሚያስተናግድ ምርምር ላቦች የተለያዩ መሞከሪያ ክፍሎች ያሉት ይሄን የሚያክል ግዙፍ የሆነ በስፔስ ላይ የሚገኝ የመኖሪያ ቦታ የሚንሳፈፍ እንዴት ሆኖ ተሰራ? ግንባታው የተጀመረው በ1998 ነው። የመጀመሪያዎቹ ማጁሎች ናቸው። የተለያዩ ፒሶችን በስፔስ ክራፍቶች አማካኝነት እየተወሰዱ እዛ ስፔስ ላይ ነው የተገጣጠመው ራሱ ማለት ነው። ይሄ ላቦራቶሪ ይሄው እንግዲህ ስፔስ ስቴሽን ግንባታው የተጀመረው በ1998 እንደ አውሮፓውያን አቆጣጠር ሲሆን የተለያዩ ሞጁሎችን ፒሶችን በስፔስ ሻትሎች በስፔስ ክራፍቶች እየተወሰዱ እዛው ስፔሱ ላይ የተገጣጠመው ለመጀመሪያ ጊዜ ሰው ሄዶበት ሰው የኖረበት ደግሞ ሃቢታብል የሆነው ያ ቦታ በ2000 ኖቬምበር ውስጥ ነው ማለት ነው እንግዲህ እና በጣም ብዙ ሀገሮችን አካቷል። ምንም እንኳን የአሜሪካንና የራሻ ግንባር ቀደምትነት ቢኖርበትም በዚህ ሂደት ውስጥ ይህንን ላብ በመገንባት ውስጥ የብዙ ሀገሮችን ኢንቮልቭመንትና ኢንቨስትመንትና ትብብር የጠየቀ ትልቅ የሆነ ዓለም አቀፍ ለዛም ነው ስሙ እንደሚያመለክተው ኢንተርናሽናል ስፔስ ስቴሽን ዓለም አቀፍ ነው። ብዙ ሀገሮችንና ሳይንቲስቶችን የሚያስተናግድ ነው እንግዲህ
ቅድም እንዳልኳችሁ እንግዲህ በምድር ከሚሽከረከሩ ኦብጀክቶች አርቲፊሻል ኦብጀክቶች ውስጥ the largest ትልቅ የሆነ ኦብጀክት ነውና አንዳንድ ጊዜ የናሳ ዌብሳይት ላይ በአሁን ሰዓት አሁን በምንናገርበት ሰዓት ላይ የቱ ጋር እንዳለ ትራክ የሚያደርግ የሚጠቁም ቦታ አለውና በአይን አንዳንዴ በማግኒፋየርና ኢቭን በአይን ብቻ እንኳን መታየት የሚችልበት ጊዜ አለ እንደ ሰማዩ ጥራትና እንደ አትሞስፌሩ ሁኔታ በአይን የሚታይባቸው ጊዜዎችን ናሳ ዌብሳይት ላይ ሄዳችሁ ማየት ትችላላችሁ ማለት ነው። ስለዚህ ስፔስ ሻትሉን ታዩታላችሁ። እንዲሁም ደግሞ ዌብሳይት አለ። ዌብሳይቱን በስክሪን ላይ ጽፍላችኋለሁ። www.isstracker.com ይባላል። እዛ ያንን ታይፕ ብታደርጉ ኮምፒውተራችሁ ላይ ከረንትሊ ያ የስፔስ ሻትል ሙቭ ሲያደርግና የትኛው ፓርት ኦፍ ዘ ወርልድ እንደሆነ የሚያሳይ ቀጥታ ላይቭ ፊድ ነው። እሱን የሚያሳይም ዌብሳይት አለ። ኢትስ ኢንትረስቲንግ ቱ ሲ። እንግዲህ እንዳልኳቸው ስፒዱ ሁልጊዜ ይገርመኛል። 27000 ኪሎ ሜትር ፐር አወር ነው የሚጓዘው። ይሄን ደግሞ የበለጠ ኢንትረስቲንግ የሚያደርግበት ነገር በኋላ እነግራችኋለሁ። እና እንዴት ነው ታዲያ እንዴት አድርጎ ነው ይሄን የሚያክል ትልቅ ኦብጀክት ውስጡ ሰው ያለው የምርምር ክፍሎች ያሉት በዚህ አይነት ስፒድ በ27000 ኪሎ ሜትር ፐር አወር በስፔስ ላይ ተንጠልጥሎ ምድርን በትክክል ዝም ብሎ መሽከርከር የሚችለው እንዴት ነው? ምንድን ነው ማጂኩ? የዚህ እንግዲህ ማጂክ ወደ ድሮ እንግዲህ ፊዚክስ ወስዳችኋለሁ ማለት ነው። ኦርቢት እንግዲህ ኢማጂነሪ ላይን ከርቬቸር ነው። ላይን በምድር ዙሪያ ያለ ነው። የኦርቢት ነው ሚስጥሩ እንግዲህ። እና ምንድነው ይሄ ኦርቢት? ምንድነው ይሄ? እንግዲህ ሬጉላር እና ወይም ደግሞ ተደጋጋሚ የሆነ ፓዝ ሆኖ ያለ በምድር ዙሪያ ላይ ያለ ማንኛውም ኦብጀክት ወይም ሳተላይት ሊሽከረከርበት የሚችል ኢማጂነሪ ላይን ነው እንግዲህ ኦርቢት ማለት። ሳተላይቶች የተፈጥሮም ይሁን እንዳልኳችሁ ጨረቃ፣ ሰው ሰራሽ እንደ ISS እና ሌሎችም የጂፒኤስ እና ሌሎች ሳተላይቶች የሚሽከረከሩበት ኢማጂነሪ ላይን ነው እንግዲህ ኦርቢት ማለት። ምንድነው ታዲያ እንደዚህ በዚህ አይነት ከፍተኛ ፍጥነት ዝም ብሎ ስፒን እያደረገው ኦብጀክት በዛ ላይ እንዲሽከረከር የሚያደርገው? እንግዲህ ሚስጥሩ የፑል እና የግራቪቲ እና በስፔስ ላይ ያለው ዌትለስነስ ወይም ደግሞ ክብደት አልባነት የሁለቱ ግጭት ነው እንግዲህ። ስለዚህ በዛ ቦታ ላይ አንድ ኦብጀክት ዚያን ኦርቢት መስመሩን ከያዘና ኮንስታንት ስፒድ ከተሰጠው ሌላ ነገር መጥቶ ካልገጨው ወይም ሌላ ኢምፓክት ካልደረሰበት ያንን ሞሽኑን ጠብቆ ኢተርኒቲ ለዘላለም ማለት ነው እንግዲህ በዛ ኦርቢቱን ጠብቆ መሽከርከር ይችላል። ስፒዱን ሳይጨምር ሳይቀንስ በዛ ኮንስታንት በሆነ ስፒድ ማለት ነው። ኦብጀክትና ሞሽን ምንድነው ታዲያ? ይሄ አሁን ሚስጥሩ ዝም ብሎ ኮንስታንትሊ በዛ ስፒድ ማድረግ መንቀሳቀስ እንዲችል የሚያደርገው ነገር ምንድነው? እንግዲህ እኔም የረሳሁት የድሮ ፊዚክስ ነው። ይህንን ፕሮግራም ማዘጋጀት በሪሰርች በማድረግበት ጊዜ ሪፍሬሽ ያደረግኩበትም ነገር ነውና የሰር አይዛክ ኒውተን የፈርስት ሎ ኦፍ ሞሽን ነው። ኦብጀክት ኢምፓክት ካልደረሰበት ፑል ወይም ፑሽ ካልተደረገ በዛ በጀመረው ስፒድ ኮንስታንትሊ መጓዝ ቬሎሲቲውን ጠብቆ መጓዝ የሚችልበት የፊዚክስ አይነት ነው እንግዲህና ፈርስት ሎ ኦፍ ሞሽን ይህንን ነገር እንግዲህ እንዲሆን ፕሩቭ የሚያደርገው ነገር ነው ማለት ነው። ሌላው በጣም ኢንትረስቲንግ የሆነ ነገር ምንድን ነው? ግራቪቲ ባይኖር እንግዲህ ኦርቢት እንዳልኳችሁ ሳተላይት የተፈጥሮ የሚሆን ሰው ሰራሽ ምድርን በሚሽከረከር ጊዜ ያንን እንዲሽከረከር የሚያደርገው ግራቪቲ ነው። የምድር ግራቪቲ ባይኖር ኖሮ ያ ኦብጀክት ሳተላይት ምድር መሽከርከሩን ትቶ ቀጥታ ዲፕ ኢንቱ ስፔስ ወደ ዩኒቨርስ ወደ ኢንፊኒቲ ዝም ብሎ ነው ቀጥታ ስትሬት ላይን የሚሄደው ማለት ነው። ዊዛውት ኮንስታንት በሆነ ሞሽን ወይ አስተሮይድ ወይ ሌላ ፕላኔት እስካልገጨው ድረስ ያው እነሱ ደግሞ እንዳይገጩት ያው ግራቪቲ ፑሽ ስለሚያደርገው ቀጥታ ዲፕ ኢንቱ ስፔስ ዝም ብሎ ነው የሚሄደው ማለት ነው፣ ግራቪቲ ባይኖር ማለት ነው። ስለዚህ የግራቪቲ መኖር የኦርቢቱን ጠብቆ እንዲሽከረከር ያደርገዋል ያ ሳተላይት ሰው ሰራሽ የሚሆን የተፈጥሮ። ስለዚህ ኮንስታንት የሆነ ፍጭት ነው ያለው ማለት ነው። እንግዲህ ግራቪቲ በምድር ላይ ያለው ግራቪቲ ያንን ሳተላይት ወደ ምድር ፑል አድርጎት በዛው የተወሰነ አልቲቲዩድ ላይ ሰስፔንድድ ሆኖ እንዲንቀሳቀስ ኮንስታንትሊ የሚያደርገው ሲሆን፣ ሌላኛው ደግሞ ፑል ነው እንግዲህ አዌይ ከዛ ያንን ግራቪቲ ዲፋ አድርጎ አሸንፎ ደግሞ ወደ ዩኒቨርስ ውስጥ ፍሪሊ ሪሊዝድ ሆኖ ኮንስታንት በሆነ ሞሽን መጓዝ እንዲችል የሚያደርገው ኮንስታንት የሆነ ያ ፍጭት አለ ማለት ነው። ግን ያው ግራቪቲ ብዙ ጊዜ አሸንፎ ሳተላይቶች ኦርቢታቸውን ተከትለው እንዲሄዱ ያደርጋቸዋል ማለት ነው። ሌላው ኢንትረስቲንግ የሆነ ፋክት ከዚሁ ከኦርቢት ጋር በተያያዘ አንድ ኦብጀክት ኦርቢቱን ጠብቆ እንዲሽከረከር እና ስፒዱን ጠብቆ በዛው ላይ መሆን እንዲችል ወይ በግራቪቲው ፑል ተደርጎ እንዳይሄድ ወይ ከግራቪቲው ፑሽ ደ ዌይ እንዳይሆን ሌላው ሚስጥሩ ምንድነው? ኦብጀክቶች በዛ ኦርቢት ላይ በሚሄዱበት ጊዜ የተወሰነ ኮንስታንት የሆነ ቬሎሲቲ ወይም ስፒድ ያስፈልጋቸዋል። ያ ስፒድ 17000 ማይል ፐር አወር አቨሬጅ ነው። ከዛ በላይ ቢሆኑ ችግር የለውም አይገስ። ከዛ በታች ግን ከሆነ በትክክል ኦርቢት ላይ መሽከርከር ስለማይችሉ ከ242 ኪሎ ሜትር አልቲቲዩድ ላይ ያሉ ማንኛውም ኦብጀክቶች አቨሬጅ ስፒዳቸው 17000 ማይል እና ከዛ በላይ መሆን አለበት ማለት ነው። ይሄ ደግሞ ስሙ ኦርቢታል ቬሎሲቲ ይባላል ማለት ነው። ይሄ ስፒድ ኒድድ ነው፣ ሚኒመም ኒድድ ስፒድ ነው ማለት ነው። ቅድም ለመጥቀስ ሞክሬዋለሁ። ግን ከመቼ ጀምሮ ነው ታዲያ ሰዎች
እዛ ቦታ ላይ ከምድር ይህን ያህል ማይል እና ኪሎ ሜትር ርቀው ሄደው በዚያ ላይ መኖር የጀመሩት ለምን ጉዳይስ ነው? ከመቼስ ጀምሮ ነው? የመጀመሪያው ይሄ ስፔስ ስቴሽን ከተገንብቶ ካለቀ በኋላ የመጀመሪያው ጉዞ ወደዚሁ ስፔስ ስቴሽን የተደረገው በኖቬምበር ወር እንደ አውሮፓውያን አቆጣጠር 2000 ዓመተ ምህረት ነው። በዚሁ በኖቬምበር 2000 ላይ እንግዲህ ለመጀመሪያ ጊዜ ሰውን ወደዛ ስቴሽን ስፔስ ስቴሽን በኤርክራፍት በሻትል ኤርክራፍት አማካኝነት ሰዎች ተጉዘው በዚያ ላይ መኖር ጀምረዋል ማለት ነውና እንግዲህ ለ13 ዓመታት ያህልና ከዛ በላይ ያለምንም መቋረጥ ሰው አልባ ሳይሆን ያ ላቦራቶሪ ሰዎች የተቀያየሩ ሳይንቲስቶቹ አስትሮናውቶቹ እየተቀያየሩ በዚያ ቦታ ላይ ለ13 ዓመትና ከዛ በላይ ለአንድም ቀን ያ ላቦራቶሪ ያለ ሰው ሳይሆን እስካሁን ድረስ አገልግሎት በመስጠት ላይ ይገኛል ማለት ነው። ሌላው ክስተት እንግዲህ ከዚሁ ከስፔስ ስቴሽን ጋር በተያያዘ እንዳልኳችሁ ሰው እዛ ስለሚሄድ ሰዎችን ማመላለሻ ሲስተም ያስፈልጋል። በዚህ ነገር ግንባር ቀደምትነቱን ይዛ የነበረችው አሜሪካን ነች፣ የናሳ ኤጀንሲ። በ2011 ግን አንድ ክስተት ተፈጽሟል። ይህንኑ እንግዲህ ከዚህ በፊት በነበረኝ ሾው ላይ ማሳያቻችኋለሁ። በ2011 ዓ.ም በአውሮፓውያን አቆጣጠር ጀምሮ ናሳ ኦፊሻሊ ሰውን የሚያመላልስ የሻትል ሰርቪስ ወደ ስፔስ አቁሟል። ሪታየር አድርጌያለሁ፣ ካሁን በኋላ ያን አላደርግም፣ ፎከሴን ወደ ሌላ ምርምር ለማድረግ ወደ ዲፕ ስፔስ ወደ ማርስ ወደዛ ፎከስ ለማድረግ በጀቱንም የሰውንም ኃይል ያን አቁሜያለሁ ብለዋል። በአሁን ሰዓት ላይ ታዲያ ሰው እንዴት ነው ወደዛ የሚመላለሰው? ብቸኛዋ አገር አሁን ሳይንቲስቶችና አስትሮናውቶችን ወደ ስፔስ የምትመላለሰው ብቸኛዋ ሀገር ራሻ ነች። ስለዚህ የአሜሪካን ሀገር አስትሮናውቶችና ሳይንቲስቶች እንኳን ወደዛ መሄድ ቢፈልጉ ወደ ራሻ ሄደው ከዛ ባለው ሻትልስ ተጠቅመው ለአንድ ሰው በሚሊዮን ዶላር የሚቆጠር ከፍለው ነው ሳይንቲስቶቻቸውን ወደ ስፔስ የሚልኩት። ሌሎችም ጃፓንም ሌሎችም ሀገሮች በራሻ በኩል ነው የሚሄዱት ማለት ነው። በፊት አሜሪካ ነበረች በግንባር ቀደምትነት ይህን አገልግሎት የምትሰጠው። በተጨማሪም ደግሞ አሁን የግል ካምፓኒዎች ወደዚሁ የስፔስ የማጓጓዝ ስራ ውስጥ ገብተዋል። ሰውን ሳይሆን የግል ካምፓኒዎች እስካሁን የሚያደርጉት ቁሶችን፣ የሚያስፈልጉ ነገሮችን፣ የሪሰርች መሳሪያዎችን፣ ለሳይንቲስቶች የሚሆኑ ምግቦችንና የተለያዩ ሌሎች መጠቀሚያ ነገሮችን የግል ካምፓኒዎች ጨረታ አሸንፈው ከመንግስት ጋር ተኮናትረው ከናሳ ጋር ወይም ከራሻ መንግስት ጋር ያንን አገልግሎት መስጠት ጀምረዋል ማለት ነው። ይህ እንግዲህ የስፔስ ቦታ ምንም ቦታ ዛ ላቦራቶሪ ቢሆንም ፕሮቴክትድ ቢሆንም ፕሬዠራይዝድ የሆነ ማጁሎች ቢኖሩትም ስቲል በጣም ለጥቂት ደቂቃ እንኳን ኤክስፖዝድ መሆን ከዛ ነገር መውጣት እና የስፔሱ አትሞስፌር ኤክስፖዝድ መሆን በጣም ከፍተኛ የሆነ ካንስኮንስ አለው። በዛ ቦታ ላይ ሬዲዬሽን በጣም ከፍተኛ ነው። የቴምፕሬቸር ሁኔታው በጣም ተለዋዋጭ ነው፣ በኋላ ላይ እናየዋለን። ስለዚህ ከፀሐይ የሚመጡት ሬዲዬሽኖችን በጣም አደገኞች ናቸውና ይሄን ሁሉ ተቋቁመው ነው እንግዲህ ሳይንቲስቶች በዚያ ላይ ይሄን ሁሉ ስራ ማከናወን የሚችሉትና ፈን እንደመሆኑና በጣም አስደናቂ የሆነ ኤክስፒሪየንስ የመሆኑን ያህል ዴንጀር ፓርትም አለው። እንደገና ሳይንቲስቶች ኤክስፒሪየንስ የሚያደርጓቸው ከጤንነት ጋር የተያዙ ነገሮችንም በኋላ እጠቅስላችኋለሁ። አክቹሊ አሁን ብጠቅስላችሁ እዛ ላይ ካለው ከግራቪቲ አልባ መሆን የተነሳ ከዌትለስነስ የተነሳ ሰዎች ኖርማሊ በምድር ላይ ስንሆን ከግራቪቲ ጋር ኮንስታንት የሆነ ትግል አለን ማለት ነው አይደለም? ያ ትግል አለ። ስለዚህ ያ መስላችን ጋር ከአጥንታችን ጋር በተያያዘ ፖዚቲቭ ነው። እዛ ላይ ሲሆን ግን ዌትለስነስ እና ግራቪቲ ጋር ስትራግል ስለማይኖር በዚያ ቦታ ያሉት ሰዎች ቦን ዴንሲቲያቸውን የአጥንታቸውን ጠንካራና በጣም ስቲፍ መሆን እና የማስ ኢንዴክስ የማስ እንትናቸውን ጥንካሬያቸውን ሉዝ ያደርጋሉ ማለት ነው እዚያ በመሆናቸው የተነሳ። ስለዚህ ያንን ደግሞ ካውንተር ለማድረግ እዛ የሚያደርጓቸው የተለያዩ ኤክሰርሳይሶች አሉ። እነሱን እናያቸዋለን በኋላ።
ጥያቄው አሁን ምንድነው ለምን አይኤስኤስ ለምን ኢንተርናሽናል ስፔስ ስቴሽን ስንትና ስንት 100 ሚሊዮን ከፈጀ በኋላ የሰዎችን ነገር በእርግጥም አስደናቂነቱ እንዳለው ነው ሪስክ ካለው በኋላ ብዙ ነገር ከዚህ በፊት ሻትሎች ተከስክሰው በአየር ላይ እንዳሉ ፈንድተው ብዙ የተፈጠሩ ነገሮች አሉ ያ ሁሉ ያለ ለምን በጣም ጥቅሙ ብዙ ነው እና እነሱን የተወሰኑትን ለማየት እንሞክራለን የመጀመሪያው ነገር ምንድነው ዚሮ ግራቪቲ መሆኑና ዌትለስነስ መሆኑና የግራቪቲ ባለመኖሩ ያ ግራቪቲ በሌለበት መደረግ ያለባቸው ብዙ ጥናቶችና ምርምሮች አሉ ዋናው ነገር እንዲያውም በዛ ላይ የሚከናወኑ ነገሮች ከግራቪቲ አልባነት የተነሳ መሞከር ያለባቸው ነገሮች አሉ ለምሳሌ ወደፊት ለሚደረጉ የሙን ትራቭሎች ወደፊት ለሚደረጉ ወደ ማርስና ወደ ዲፕ ስፔስ ላሉ ለተለያዩ አይነት ሙከራዎች በዚሁ ስፔስ ስቴሽን ውስጥ ያንን ሲሙሌት ማድረግ ስለሚችል በተወሰነ መልኩም ቢሆን እዚያ ላይ እነዛ ሙከራዎችና ቅድመ ዝግጅቶች ይከናወኑበታል ማለት ነው ከዚያም ባለፈ ደግሞ የላይፍ ሳይንስ የናቹራል ሳይንስ ሜዲሲን በጣም ብዙ የተለያዩ አፕሊኬሽኖች የማቴሪያል ሳይንስ እዛ ላይ ሙከራዎች ይደረጋሉ ከኢንጂነሪንግ ጋር በተያያዘ ብዙ ሙከራዎች እዛ ተደረገው ተግባራዊ የሚደረጉ በጣም ብዙ ነገሮች አሉ ማለት ነው ከዛ የተነሳ ጥቅሙ ከፍተኛ ሆኖ ስለተገኘ ነው ከዚህም በተጨማሪ የኢንተርናሽናል ስፔስ ስቴሽን ለዲፕሎማሲ ለኤጁኬሽናል እና ለካልቸራል ፐርፐዝም እንዲጠቀሙበት ዋናዎቹ የሆኑት የአሜሪካና የራሻ መንግስት ተስማምተው ከ2010 ጀምሮ ከጥናትና ምርምርም ባለፈ ለኤጁኬሽናል ፐርፐዝ እና ለዲፕሎማቲክ ፐርፐዝ በጣም የተወሰኑ ሰዎችን ወይም ተማሪዎችን ወደዛም የማጓጓዙ የተወሰነ ልምምድ ተካሂዶ የሚያውቅበት ሁኔታ ነው የተፈጠረው ማለት ነው እንግዲህ እንደ ናሳ ወይም ደግሞ እንደማንኛውም አስትሮናውት እንደመሆንና በዛ ስፔስ ሳይንቲስት እንደመሆን በስፔስ ላይ ሆነው በዛ ኢንተርናሽናል ስፔስ ስቴሽን ውስጥ ሆነው ከሚያደርጓቸው በጣም ሞስት ፋሲኔቲንግ በጣም አስደናቂ ከሆኑ ነገሮች ውስጥ ዋናው ምንድነው እሱን ነው ማየት ዛሬ የምፈልገውና ከዛ በስቴሽን ውስጥ እንዴት አድርገው የቀን ተቀን ኑሯቸውን የሚያሳዩ ቪዲዮዎችን አሳያችኋለሁ ዋናው ግን በጣም ፋሲኔቲንግ የሆነና አሜዚንግ ኤክስፒሪየንስ ተብሎ የሚታሰበው ስፔስ ዋክ ነው ስፔስ ዋክ ልክ ስሙ እንደሚያመለክተው ከሻትል ውስጥ ወጥተው በስፔሱ ላይ ዋክ እያደረጉ የተለያዩ ስራዎችን ይሰራሉ ያ ዋናው ዓላማ ምንድነው ስፔስ ዋክ ወይም ዋና ሌላ ስሙ ቴክኒካል ተርሙ EVA ይባላል ኤክስትራ vehicular activity ያ ማለት ምንድነው ከመኪናው ከዛ ሽልድ ከሚያረጋቸው ነገር ውስጥ ወይ ከሞጁል ውስጥ ወጥተው በስፔስ ላይ በራሳቸው ፐርሰናሊ የሚያደርጉትን ነገር ለማሳየት ነውና ያም እንደ ብዙ ጊዜ ማጁሉ ሳተላይቱ ከውጭ መጠገን ካለበት ሶላር ሲስተሙ ወይ አዳዲስ ማጁሎች ከምድር ሲላኩና ያ ኢንሃንስ አዳዲስ መሳሪያዎች ሲገጠሙለት ያ የግድ ሰውየው ወይም ሴትየዋ ወጥቶ ያን ነገር መግጠም ይኖርባቸዋል ስለዚህ ይሄ በጣም አሜዚንግ ነው ያ በሚሆን ጊዜ ኢማጂን ሊትራሊ ልክ እንደተንጠለጠለ እንደማንኛውም ነገር ልክ እንደ ፕላኔት ወይም እንደ ሳተላይት ወይም እንደ ጨረቃ ሰውየውም እንግዲህ ስፔስ ላይ ተንጠልጥሎ ነው ያለው ማለት ነው በርግጥ በገመድ ከዋናው ላቦራቶሪ ከስቴሽኑ ጋር ይያዛል ግን ሊትራሊ you are looking at መሬትን ወደ ታች እያያችሁ ማለት ነው በጣም አሜዚንግ ኤክስፒሪየንስ ነው ያው ፎቶዎቹንም እንደምታዩት ይሄን ለማድረግ ግን በጣም ቅድመ ዝግጅቶች አሉና 5 አሜዚንግ ፋክቶችን አሳያችኋለሁ ስፔስ ዋክ ለማድረግ ወይም ከሱ ጋር በተያያዙ የመጀመሪያው ቅድም እንዳልኳችሁ ነው የዚህ ኢንተርናሽናል ስፔስ ስቴሽን ጉዞ 27000 ኪሎ ሜትር ፐር አወር ስለዚህ ያ ሳይንቲስት ወይም ያቺ ሳይንቲስት ከዛ ሻትል ውስጥ ወጣ ከዛ ስቴሽን ውስጥ ወጣ ስፔስ ዋክ በመታረግበትና ጥገናዎችን በመታረግበት ጊዜ ከሻትሉ ከስቴሽኑ ጋር ስለተያያዘች የ27000 ኪሎ ሜትር ፐር አወርን ከዛ ላቦራቶሪ ውስጥ ወጣ ነው ኤክስፒሪየንስ የምታደርገው በርግጥ ስፔስ ላይ ስለሆነ ግራቪቲም ስለሌለ ምድርን በጣም ርቃ ስለሆነ የምትታየው የስፒዱን ኢምፓክት ፊል አናደርገው እንደምታውቁት ምሳሌ ልስጣችሁ ስለሱ በመኪና ውስጥ ቁጭ ብላችሁ በምትሄዱ ጊዜ ቅርባችሁ ያለው ለምሳሌ ሰዎች በሳይድ ወኩ ላይ የሚሄዱ ሰዎች ስታያችሁ ቶሎ ነው ወደ ኋላ የሚያልፉት አይደል ነገር ግን እስቲ አሻግራችሁ በተለይ ክፍለ ሀገር ስትሄዱ ሩቅ ያለን ዛፍ ስታዩት ቅርብ ጋር ካለው ዛፍ ጋር እኩል አይደለም ሞሽን ወደ ኋላ ሲያልፍ አይደለም ያ ምንድነው የዲስታንስ ሪላቲቪቲው ነው አይደለም ከሩቅ ያለው ቀስ ያለ ዛፉ የሚያልፍ ነው ይመስለው ከቅርብ ያለው ግን ሽው ያለ ነው የሚያልፈው ስለዚህ ያንን 27000 ኪሎ ሜትር ፐር አወር ኤክስፒሪየንስ ያደረጉት ነው እንጂ ኢምፓክቱን አያውቁትም ምክንያቱም ኮምፔር የሚያደርጉት ኦብጀክት አጠገባቸው ስለሌለ ነው ምድርም ርቃ ስላለች ነው ማለት ነው ነገር ግን actually they are traveling 27000 ኪሎ ሜትር ፐር አወር ይሄ በጣም የሚያስደንቀኝ ቁጥር ነው ሁለተኛው ኢንትረስቲንግ ፋክት ፌስ የሚያደርጉት ቴምፕሬቸር ውጪ ሲወጡ ይሄ በጣም ይደንቃችኋል ቴምፕሬቸሩ ውጪ ላይ ስፔስ ዋክ ሲያደርጉ ያለው የሚያጋጥማቸው ቴምፕሬቸር ወይ 120 ዲግሪ ሴልሺየስ ሙቀት ያለው ነው ወይም ደግሞ ኔጌቲቭ 150 ዲግሪ ሴልሺየስ ቅዝቃዜ ነው የሚያጋጥማቸው ዲፔንዲንግ ኦን ሳተላይት ወይም ደግሞ ስፔስ ስቴሽኑ ያለበት ፖዚሽን በጨለማ በኩል ፀሐይ ከምድሩ ባሻገር ሆና በጨለማ በኩል ከሆነ ያሉት በጣም ቀዝቃዛ ነው የሚሆነው ፀሐይ ደግሞ ፊት ለፊት የምታገኛቸው ከሆነ ከፍተኛ ሙቀት ነው ያለውና ይሄን ሁሉ
ፕሮቴክት የሚያደርጋቸውን ልብስና በጣም ከፍተኛ የሆነ መከላከያ ለብሰው ነው የሚወጡት ማለት ነው። በጣም ሶስተኛው ኢንትረስቲንግ የሆነ ፋሲኔቲንግ የሆነ አስፔክት ፋክት አንድ ሳይንቲስት ወይም አንድ አስትሮናውት ወደ ውጭ ወጥቶ ስፔስ ዋክ አድርጎ ጥገና አድርጎ ለመግባት ሲያስፈልገው ከሚለብሰው ከባድ ልብስ በተጨማሪ ከ70 እስከ 110 የሚያክሉ የተለያዩ ቱሎችን እንግዲህ አናጺ ከሆናችሁ አስቡት ጥገና ልታደርጉ ስትሄዱ የምትይዙት ካቻቢቴው መዶሻው ምናምን ስንት ይሞላል? ከ20 ከ30 ከ70 እስከ 110 የተለያዩ ቱሎችን ይዘው ነው ታጥቀው ነው የሚወጡት ወደዛ ወደ ስፔስ ሲወጡ ማለት ነው። አራተኛው በጣም ኢንትረስቲንግ የሆነ ፋክት አንድን አስትሮናውት ከሻትል ውስጥ ከላቦራቶሪ ውስጥ አስተካክሎ ይዞ ወደ ስፔስ ዋክ እንዲያደርግ ለማውጣት 45 ደቂቃ ነው የሚወስደው። ልብሱን አልብሰውት ተስተካክሎ ለማውጣት 45 ደቂቃ ልብሱን ለመልበስ እንግዲህ እኛ ስራ ስንሄድ ሱፍ ለመልበስ ስንት 5 ደቂቃ ነው የሚወስድብን 45 ደቂቃ የሚወስድ ያለባበስ ስርዓት ነው የሚፈጸመው። ከዚያ በኋላ ደግሞ ቀጥታ ዝም ብሎ አይወጣም። ንጹህ ኦክሲጅን ወደ ራሱ ወደ ሳምባው ለአንድ ሰዓት ያህል ቁጭ ብሎ ኦክሲጅን ኢንሄል ማድረግ አለበት ውጪ ያለውን ነገር ኮምፐንሴት ለማድረግ ማለት ነው። አንድ ሰዓት ያህል ቁጭ ብሎ ኦክሲጅን ኢንሄል ያደርጋል። አምስተኛውና በጣም ኢንትረስቲንግ የሆነው ፋክት ምንድነው? ሁለት የታወቁ ሳይንቲስቶች ረጅም ጊዜ በስፔስ ላይ ዋክ በማድረግ ጥገና በማድረግ በተለያየ ነገር ሪከርድ ይዘዋል እስካሁን ድረስ። አንዷ ሴት ነች፣ አንዱ ወንድ ነው። ሴቷ ሱዛን ጄ ሄልምስ ትባላለች። ሁለቱም አሜሪካኖች ናቸው። ወንዱ ደግሞ ጄምስ ኤስ ባስ ይባላል። እነዚህ ሁለት አስትሮናውቶች 8 ሰዓት ከ56 ደቂቃ ያህል በስፔስ ላይ ዋክ በማድረግ ሪኮርዱን ይዘው እስካሁን ድረስ ይገኛሉ ማለት ነው። እስቲ አሁን ደግሞ ትንሽ ፈን ወደ ሆነው ፓርት ልመልሳችሁና በዚሁ በኢንተርናሽናል ስፔስ ስቴሽን ውስጥ ሳይንቲስቶች አስትሮናውቶች እዛ ውስጥ ያሉት ሰዎች እንዴት ነው የሚኖሩት? እኛ በምድር ስንኖር ግራቪቲ ስላለ ሄደን ሲደክመን አልጋችን ላይ ስንወድቅ ቆንጆ እንቅልፍ እንተኛለን። ሌላ ነው። ፊታችንን ስንታጠብ፣ ምግብ ስንበላ ሁሉ ነገር ሰላም ነው። አርስኩዌክ ካልመጣ ወይ ሌላ ዲዛስተር ካልተፈጠረ ሁሉ ነገር በትክክል ነው። ያስቀመጥነው ቦታ እቃውን እናገኘዋለን። ምንም ችግር የለም። በስፔስ ላይ ግን ትንሽ ኤክስፒሪየንሱ ለየት ያለ ነውና እነሱን አንዳንዶቹ ነው ለማየት የምንሞክረው። አሁን ፈን ነው፣ በጣም ደስ የሚል ነገር ነው። ኤክስፒሪየንሱ በጣም ኳይት አሜዚንግ ነው፣ ግን ሪስክም አለው። ለምሳሌ ቅድም እንዳልኳችሁ የቦን ዴንሲቲ ሉዝ ማድረግ፣ የማስል ማሳቸውንም መቀነስ ከግራቪቲ ጋር ትግል ስለሌለና ዌትለስነስ ኤክስፒሪየንስ ስለሚያደርጉ። ነገር ግን ይሄን ለማድረግ ደግሞ የሚያደርጓቸው የተለያዩ ነገሮች አሉ። በስፔስ ስቴሽን ውስጥ ጂም አለ፣ ትሬድሚል አለ፣ ባይክ አለ፣ ፔዳል ማድረግ አለባቸው እና እነሱን እዚህ ቪዲዮ ላይ ታዩታላችሁ እና ኢትስ ቬሪ ኢንትረስቲንግ። ያንን ራሳቸውን ፊት ለማድረግ ከዚህ ለማድረግ ያን ማድረግ አለባቸው። ነገር ግን ለምሳሌ ትሬድሚል ላይ ሲያደርጉ ግራቪቲ የለም እና እንዴት አድርገው ነው ትሬድሚል ላይ የሚሮጡት? ይሄ ፒክቸር በጣም ነው የሚያስቀው። ሰውየው ወገቡ በገመድ ታስሮ ከመሬቱ ጋር ከሻትሉ ወለል ጋር ታስሮ ነው እንግዲህ ትሬድሚል ላይ የሚሮጠው ማለት አለበለዚያ he can't run አየር ላይ መሮጥ ካልፈለገ በስተቀር። የባይክ ፔዳል ሲያደርጉም እንደዚሁ ፔዳል ውስጥ እግራቸውን ይከታሉ፣ ግን ያው ባይኩ መቀመጫ አያስፈልገውም። ለምን ነው የምትቀመጡት? አትቀመጡም። ስለዚህ ያው አየር ላይ እንደተንሳፈፋችሁ ፔዳሉን ግን ያው ትመቱታላችሁ። ስለዚህ አትሊስት ማስላችሁን አጥንታችሁን ትንሽ የማጠንከሩ ነገር ሊኖር ይችላል ማለት ነው። አሁንም እንቀጥላለን እንግዲህ ስለ ኤክሰርሳይሱ ፓርት እና ስለ ጤንነታቸው ትንሽ አይተናል። ግን ከዚህም ባለፈ ደግሞ አስትሮናውቶች እጃቸውን ለምሳሌ እንዴት ነው የሚታጠቡት? እስቲ እጃቸው እንዴት ነው የሚታጠቡ ከዛው ከስፔስ ስቴሽን አንዱ አስትሮናውት ተጠይቆ የመለሰውን እናያለን። Look closely at the camera. You can see this. It is no rinse body bath. No rinse body bath. And it's a bag with a straw. So now let's demonstrate. Okay, it's time to get clean. I'm going to squirt some water out. So we have a big ball of water, and you put it on your hand. And now I've got water floating around on my hand. And so I'd wash my hands up with that. And then grab a towel. And dry them off. So that's how we do it. We use no rinse. It's a special type of slightly soapy water, so you don't need to have a bunch of fresh water afterwards. You squirt it, you float a ball of water in front of yourself, and then you just dry your towel. And when you're done, we just tuck our towel somewhere to let it air dry so that the evaporated water gets back into the space station and we can use that water again. So it works pretty well. Sort of like if you were on a sailboat and you needed to get clean, you do it sort of the same way. ያው እንዳያችሁት እንግዲህ በጣም ኢትስ ፋሲኔቲንግ የውሃው እንደዛ እየተንከባለለ መሄድ ኢትስ ቬሪ ቬሪ ፋሲኔቲንግ። ከዚህ በተጨማሪ ሰውየው እንደተናገረውም ወይ ሌላ ቪዲዮ ላይም ሊሆን ይችላል ይሄ ውሃ
እንደገና ሪሳይክልድ ይሆናል። በጣም የሚያስደንቀው ነገር ምንድነው? ከዚህ በፊት የነበረው ውሃ ወደ ስፔስ ስቴሽን ይጓጓዝና ይጠቀሙበት ነበር። አሁን ግን እዛ ውስጥ በገጠሙት ስፔሻል በሆነና በጣም ሶፊስቲኬትድ በሆነ ሜካኒዝም መሰረት በውሃው ኤቫፖሬት አድርጎ ወይም ከዛ ላይ ተፈናጥሮ የሚሄደውን ውሃ ቤት ውስጥ ያሉ ሞይስቸሩን ሁሉ ወደ ፈሳሽ ውሃ የሚቀይር ማሽን ስለተገጠመ እያንዳንዱ ነገር እዛ ውስጥ ያለው ምንም ዌስት የሚሆን ነገር የለም ማለት ነው። ሌላ ደግሞ አንዷ ሴት አስትሮናውት ደግሞ ጸጉሯ እንዴት እንደምትታጠብ ታሳይናለች እና በጣም ያስቃል። የጸጉሯ መቆም ሻምፖና ውሃው እንዴት አድርጋ እንደምትጠቀም ያስቃልና እስቲ ተከታተሉት። ሰው ልጆች ወሳኝ የሆነ ክፍል ምንድነው? እንቅልፍ ነው። እንቅልፍ እንግዲህ ሰው የፈለገ ጎበዝ ሰው ቢሆን ሰራተኛ ትጉ ቢሆን ተፈጥሮ ነው ግድ ነውና ስፔስ ላይ ተንጠለጠላችሁ መሬት ላይ ሆናችሁ doesn't matter እንቅልፍ ነውና አስትሮናውቶች እንዴት ነው የሚተኙት? እና አንዱ አስትሮናውት እንዴት አድርጎ የእንቅልፍ ሰዓቱ ላይ እዚህ ምድር ላይ ብዙዎቻችን 8 ሰዓት እንደምንተኛው በስፔስ ላይ ያሉ ሳይንቲስቶቻችን እንቅልፍ 8 ሰዓት እንቅልፍ ያገኛሉ። እንዴት እንደሚተኛ ሲያብራራ ተከታተሉት። Hi, Chris Hadfield here aboard the International Space Station. We keep busy on board the space station. Long days, lots of work, physical exercise. At the end of it, you're tired. But how do you sleep in space? In order to make it comfortable for the astronauts, originally they were going to put us all in one habitation module with sleep stations all around it. But the way a station was eventually built, we have sleep stations inside Node 2, which is in the forward part of the station, and inside the service module, which is in the aft. A total of 6 small bedrooms, sleep stations, or sleep pods. And inside each one is just a sleeping bag tied to the wall. You might think it's uncomfortable not having a mattress and a pillow, but without gravity, of course, you don't need anything to hold you up. You can just completely relax. And you don't even need a pillow. In space, you don't even have to hold your head up. So you can relax every muscle in your body, and your arms float up in front of you. Your head tips forward. But before I go to sleep, I gotta put on my pajamas, because I have space jammies. I'll be right back. Great. I'm in my super comfy Russian full-length pajamas. Nice for when you have to get up in the middle of the night, and ready to go to bed. I'll show you where I sleep. This is my sleep station, my sleep pod. This is where I spend up to 8 hours every day here on board the space station. It's actually on the floor, but once you're inside, you just can't tell. ቅድም እንግዲህ ለመጥቀስ ሞክሬያለሁ። በተለይ የውሃው ሲስተም ውሃውን ሪሳይክል እያደረጉ ዌስቱን መጠቀማቸውን በጣም ኢንትረስቲንግ ሆኖ አግኝቼዋለሁና እንዴት ነው የሚጠጡት? ውሃ አያልቅባቸውም ወይ? ዌል ፕሪቲ ማች they drink everything የእጃቸውንም ምጣቢ ዌል ሳይንቲስቱም ስላልሆነ የምለዋለው ሽንታቸውንም ይጠጣሉ። ግን እንዳልኳችሁ በትክክል ሽንቱን አይደለም ሳይንቲስቱ ውስጥ ሲያብራራ እኔ ብዙ ከማውራቴ በፊት ከመሳቃችን በፊት ሳይንቲስቱ ራሱ ሲያብራራ እንከታተለው እንዴት አድርገው ውሃና ዌስት የሆነውን ዋተር እና ኢቭን ከነሱ ውስጥ የሚወጣውን ነገር እንደገና ሪሳይክል አድርገው እንዴት እንደሚጠጡት እስቲ እሱ ሲያብራራ እንከታተል። Do you know that the average person on Earth uses 350 liters of water a day? That's over 1,400 cups of water. Water consumption is critical on Earth, but even more so here on the International Space Station, where we have a closed environment. From washing ourselves to making our coffee, or even when we sweat, the water that gets expelled is collected into a purification system. And we reclaim about 93% of all the water on board. Definite soapy water here in space. Mix it up. Well, got some on the outside apparently. Water used to be delivered in water-filled bags like this one. We brought them up on space shuttles and, of course, all of the visiting resupply vehicles. But since 2010, we've got a system on board that can purify the water real time. You don't have to take it out and store it in bags.
We have filters and a keg-sized distiller that spins to create artificial gravity and move the wastewater along. And with it, we can recycle about 6,000 liters of extra water for the station each year. We even recycle our urine. But before you cringe at the thought of drinking your leftover wash water and your leftover urine, keep in mind that the water that we end up with is purer than most of the water that you drink on a daily basis at home. That makes the International Space Station its own self-contained environment. That's a critical step towards living for long periods off of planet Earth. እንግዲህ እንዳስተማራችሁ እንዳዝናናችሁ ፈገግ እንዳሰኛችሁ አንዳንዱምና አዳዲስ ነገርም እንዳስጨበጣችሁ ተስፋ አደርጋለሁኝ። እንግዲህ ወደፊት ስለ ስፔስ በጣም ፋሲኔት ከሚያደርጉ ነገሮች ውስጥ አንዱ ስፔስ እና ሆል የዩኒቨርስ ነገር በጣም ስለሚያስገርመኝ ወደፊት እንደዚሁ አንዳንድ ነገሮችን ለማቅረብ ተስፋ አደርጋለሁኝ። ሳምንት በሌላ ፕሮግራም ነው የምጠብቃችሁ። አስተያየቶቻችሁን አሁንም ጻፉልኝ፣ ይደርሰኛል። በተቻለ መጠን ለሁላችሁም ባይሆን እንግዲህ በተቻለ መጠን ለብዙዎቻችሁ ለመመለስ እሞክራለሁኝ። በፌስቡክ ላይ በደንብ እገኛለሁኝ። ፌስቡክ ፔጅን ደግሞ ላይክ ብታደርጉ በዛ ላይ የምጽፋቸውን አፕዴቶች በፌስቡክ ፊዳችሁ ላይ በቀላሉ ማግኘት ትችላላችሁ ማለት ነው። ሳምንት በሌላ ፕሮግራም እስከምጠብቃችሁ የፕሮግራማችሁ አዘጋጅና አቅራቢ ሰለሞን ሙልጌታ ካሳ ነኝ። ቸር ሰንብቱ።